ድፍን ቀበሌ ሌባ ይሆናል። ምን እንዲህ ተራግፌ እንዴ ምን ነግራለሁ? ይሄን ማታ ያራዳ ልጅ ነኝ ትላለህ። ያራዳ ልጅ ደግሞ በአራድነት ሲቀደም ደግሞ ላሻ ብሎ በስማም ወደበ ምን ነው እና ማታ ተባጣው አትባጣባቴ ሴት ልጅ እናት ናት፣ አጋር ናት። ይፈጥጣማል እማጾም ትጾማለህ እንዴ? ለምን ለምን ትጾም አጋርና እሱ በርቸኮ ነው። ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል። ምን እንዲህ ተራግፌ እንዴ ምን ነግራለሁ? ይሄን ማታ ሲሄድ እኮ እንዲህ እያልኩ ነው የምሄደው። እዛ ጋር አብያ ስቄ ማታ ሲሄድ እንዲህ እያልኩ አይደል የምሄደው። ታክሲው ምኑ ከገባ በኋላ ነው የምትወጪው። ትቀልጃለሽ እንዴ? ምንም ይሄ እንትን የሚል ነገር የለውም። እኔ አልመክርም። ያጣሁትን እጡ ብያለሁ። እንትን አለም ፊልም ውስጥ ያላችሁ እንደሆነ ለሱም አትቸኩሉ፣ ትፈጥናላችሁ። እንደውም የእናንተ ጊዜ ጥሩ ነው። ቀኑን ሙሉ ኢትዮጵያ ቴሌቪዥን ተገትረን ማታ እንሄድ ነበር። ካልቸኮላችሁ ፊልሙ ብዙ ያደርሳል፣ ለብዙም ነገር ይዳርጋል። ብዙ ሰው ታውቃላችሁ። ሰው በራሱ ገንዘብ ነው የማተምኑት፣ በራሱ ገንዘብ ነው የማተምኑት። ያን ያህል ሰው ማግኘት በራሱ ትልቅ ነገር ነው እና ፊልሙ ዋጋ አለው። በዋጋ ደረጃ፣ በደስታ ደረጃ ካላችሁ ስቴጁ ደስ ይላል። ሌላ ገቢ ቢኖር ስቴጅ ሰራ ነበር። ያራዳ ልጅ ነኝ ትላለህ። ያራዳ ልጅ ደግሞ በአራድነት ሲቀደም ደግሞ ላሻ ብሎ ዝም ነው የሚለው። አንተ ግን መልሰህ ጌጃ እያደር ጌጃ የምትባለው አንተ ነህ። ቶታ ሂድ አጎዛ፣ የሰው አጎዛ። በስመ አብ ወወልድ ወመንፈስ ምን ነው እና ምን ነው ራቁትን መጣ? እንደው አንተ እያንዳንዱ ሰው ሳትፈልግ የማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደውም። 69 ቁጥሩ ያጣላንም እናቴ። ክፉ ዘመን ነው ብቻኛው። እውነቴን ነው። የልብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር ከ50 እኮ ነው አልጋው። አንተ ምን ሊያደርገው ነው? ተራሽ እኔ አሁን ያንተ ጉዳይ ልፈጽም ነው። ትፈጽማለህ ወይስ አትፈጽምም? ምንድን ነው የምፈጽመው? አታስፈራራ። ወንበር ላይ ተቀመጥክ እንጂ እኮ ስልጣን ላይ ቁጭ ያላልክ ምን ሆነ ነው? ተረጋጋ እንጂ። እሺ ምንድን ነው የፈለከው? አሁን በህግ አምላክ ፈጣሪን ፍራና ከሴትዮዋ ጋር ማታደባብረኝ፣ አታጣላኝ። ታረድ። ይኸውልህ በአንተ እኔ መቼም አልታረድም። ለምን አልታረድማ? መጀመሪያ ሰው ሁን። ምን ሆኖ ነው ሰው ሁን የምለኝ? ምን መስያይ ነው አባ? ምን አውቃለሁ? ምንም ሰው የሚመስል ነገር የለም። ይሄ እኮ ጸባይ አያስፈልገውም። እሱ በቃ አራጅ ነው፣ ሙያው ነው እኮ ዋናው። በሬ በጥፊት እያለው እያለ ነው። በነገራችን ስማ፣ በሬ በጥፊት እያለው እንዳንተ አይነት ደግሞ ማለት ነው ብዙ በጎችን መጀመሪያ በኩርኩም ነው የምደፋው ነገር ያለው። አሁን ያንተን ጉዳይ በጣም የቻልኩት ለምንድን ነው? ባለፈው ስለተኮስክብኝ ትንሽ ልቤ ፈራ ደንገጥ ብሎ ነው እንጂ ምንም ነገር ብታመጣ ከኔ እንደማታመልጥ ታውቃለህ። በሬውን የጣለህ አንተ ነህ የጣልከው። ኧረ መቼም ቢሆን አልታረድም። መቼም አብዮቱ እንደቀጠለ ነው፣ ይፋፋማል። ማታ አትባጥጣባት። ሴት ልጅ እናት ናት፣ አጋር ናት። ይፈጥጣል እና አትባጥጥ። ሴት ልጅ ባልበደረ አይደለም። በቃ ታርቀናል። ታርቃችሁ ሂዱ። ሂዱ። አስታራቂ አልፈልግም። እሺ ቻው እንበል። አልፈልግም አስታራቂ። ሂጂ ቆንጆ አምጪ። ቆንጆ አምጪልኝ። ወይኔ አሁን አላገኛለሁ። የት አላችሁ? ኑ የት ነው? ቆይ
ዘንድሮ ወጣት ሆናለሁ። ናውጣ ልብካለ በገዛ እጄ እስስት የሆነ ተከራ አስገብቼ ናይ ግቢ አንቺን እኔ ነኝ ጥፋተኛ ግቢ አንቺ እጂ ውሪ ቆይ 2000 በዚህ ጠረሙስ ያናት እኔ ቤት ውስጥ እኔ አከራይቼ ነው ግቢ ብዬ በፍቅር ነው ግቢ ብዬ አስገብቼ ከባለቤቴ ጋር እኔ ነኝ ጥፋተኛ ኑሯችሁ አቃውሳለሁ በዚህ ጠረሙስ ነው ሁለታችሁ ከዛሬ በኋላ ቤት ለቃችኋል ቤት አንተም ለቀውጣ አንተም ቃል ለቀውጣ ጠርገውጣ ከዛሬ በኋላ ምንም ተከራ አልፈልግም እዚህ ግቢ ውስጥ እና አንቺ ደሞ ቆይ ከዛሬ ወይኔ እየፈራው መሞቻ አይቀርም እየፈራው ይኸው አሁን ሱካር ደም ግፊት ብዙ ግፊት አንድ ላይ ያለብኝ ተነስቷል ሊሞት ነው ናይና ኑዛዜሹ ሰጂ ናይ እዚህ ጋር ናይ ወይኔ ወይኔ እኔ ቡርሰሞ ያየሽ ነው ስሚ አቤት በይ አቤት ብለሻል አሁን ግፊት ሱካር ደም ብዛት እንዳለ ታውቂያለሽ አይደለም አዎ አሁን ያው ልቤ እየተቆራረጠ ነው የመታ ያለው እየተቆራረጠ መታ ጸጥ ያለ ነው ምግብ ሁሉ አለ ሳሰሩ ያለ እየበላ አሁን ስራ እንደዚህ እየሰራችሁ ካልሆነ በቀር ከባድ ነው አሁን አንተ እንዳትጎዳ ነው ዋናው አልጎዳም ቁርስ ነው በዛ ደግሞ ባዶ ሆዳችሁ ሙስክ በላችሁ ጥሩ አይደለም አትብሉ አንበለም የት ነው እኔ ስራ ቅድም ያልኩህ እሱ አይደለም እኔ ደግሞ ፈልገ ባንክ ቤት ነው የምሰራው ሲጀመር ማለት ነው ስራ የሚባል ነገር በስነ ስርዓት ሲሰሩ አንተ አሁን በስነ ስርዓት እኔ ላውራ እንጂ እሺ አንተ አሁን በስነ ስርዓት ስራ በጀምር በጀምራው ጥሩ ነው ባንክ አካውንት ገብታ እኔ የለም እያሰብን ነው እናሱ እያወራን ነው አንተ ድንገት የለም አንተ ማልከፈት የለም እኔም ባልበት ያለች እሷ ማለት በጣም ተበደላችኋል እንደዚህ የኛ ባንክ የምትተማመኑበት ባንክ እኛ ሁሉ ጊዜ ሁላችሁም መታችሁ የፈለጋችሁትን ብር ስታስቀምጡ ይወልዳል ደሞ ህልም አይቻሉ ምን አይነት ህልም አይ እንዴ ህልም አይቻሉ እነግራለሁ እሺ ህልም አይቻሉ እና የኛ ሻጠማ ባንክ ሁሌ የምትተማመኑበት ባንክ በየትኛውም ሰዓት በሁሉም ቦታ የሚገኝ ባንክ ስትፈልጉ በስልካችሁ ብር ማውጣት ማስገባት አትችሉ እንዳንል ትችላላችሁ በጣም በፍሪደም ነው ሲቀጥል ደግሞ ሁሉም ነገር በነፃ ሲቀጥል 100 ብር ዛሬ ካስቀመጥክ ከወር በኋላ ብትመለስ 200 ብር ነው አንተ በክራይ ቻለኝ ስለዚህ አንተ እንዴት ታደርጋለህ መሰል 100 ብር ትሰጥና 200 ብር ከሆነልህ በኋላ ሌላ ጊዜም ታዲያ 200 ብር አምጣና አስረግዙ ብለስታችሁ ብራችንን ማንንም አይነካም ስማ ብራችሁ ይጠበቃል መቼም አንድ ሰው የእናንተን ብር ያለ ፈቃዳችሁ እንድችል ነካችሁ ልክ በየትኛው የፈለጋችሁትን ብር በየትኛውም ሰው ማውጣት ትችላላችሁ ከዛ በተረፈ ወለድ ያለ ከወለድ ነፃ አገልግሎትም አለ ካስፈልጋችሁ ሻጥማ ባንክ መቼም የምትማመኑበት ባንክ ከዚህ በተጨማሪ የባንኩ ዓላማ ምንድነው ህልሞን ኦን ያደርጋል ህልሞን ኦን ማድረግ ነው ህልማቸውን ኦን እናደርጋለን ስለዚህ ሁላችሁ ምንም እንዳትፈሩ በየትኛውም ሰዓት አሁን ተመልሼ እመጣለሁ ከዛ ብሩ እስከዛ ድረስ አዘጋጁ በእኔ በዛውም ስክሪፕቶን መታወቂያ ይዤ እመጣለሁ ቡክ ይዤ እመጣለሁ ጉርድ ፎቶና መታወቂያ አለ አይደል በቃ አሁን ተመልሼ መጥቼ ወስዳለሁ እሺ መልካም ጊዜ እሺ እናመሰግናለን እሺ መልካም ቆይታ
አንተ ደግሞ ምንድነው አንተ አትቾከል ዝም ብለህ ዝም ማቾከል አይደለም ቴክኖሎጂ ይወቅሽ እኔ ቅድም እያልኩ አይደል እንዴ እኔ እየሰጋው ነገር ያለ አይደል እንዴ ምንድነው ያሰጋኝ እንዴት ያሰጋኝ እኔ ሰው ልጅ አይደል እንዴ ምንድነው ንገረው ባንክ ቤቱ ሲዘረፍ ጋፊና ህልም ተቃራኒ ነው ተቃራኒ ነው እሱ ፈርቼ እኮ ነው እንደፈችው ነው እንደፋች ነው እኔ አሁን ያንተ ህልሙ ሲፈታ እሺ አሁን 30,000 ብር 60,000 ብር ነው የናተ ጋፊና ህልም ተቃራኒ ነው ተቃራኒ ነው እሱ ፈርቼ እኮ ነው እንደፈችው ነው እንደፋች ነው እኔ አሁን ያንተ ህልሙ ሲፈታ እሺ አሁን 30,000 ብር 60,000 ብር ነው የናተ እኮ እኔ ፈርቼ እኮ ነው እንደራስ ስጋት ያለ እኮ ህልም ተቃራኒ ነው አንተ አሁን አንተ ይሄን ህልም ለኔ አትሄድ እና አንተ ፈራኝ ህልም ለኔ አትሄድ ትድባኪ አንተ ትድባኪ መቀይና ሳስጠለበና እዛ ገንዘብ እናት ያንተ ብር 60,000 ብር ለሆነ ይወልደለካ ህልም ተቃራኒ ነው እሱኑ ለካ ስንዝራት ያርግሽ ልክ ያትለፈው ለቃቃም ስራት ያዝሽ ስንዝራት ያርገውሽ እናቴ ይሰጥበል ህግ ያለ እና ህግ ጥራ እሺ እንምጣ እሺ ያ ጋፊ ጠራለሁ ቆያ አንድ ላይ እንመጣለን እሺ ቅርጨሰው አተ ቅርጨሰው በእናትህ ነው ቅርጨሰው በእናትህ ነው ውጣ በእናትህ ስማ ናውጣ በእናትህ አንተ ምንድነው ስማ በመጀመሪያ በእናትህ እና ገንዘብ ጉዳይ ስለሆነ ነው እንጂ አንተ አትድረስብኝ አልደርስምሽ አሁን ቡርሳ ባንክ ቤት ማናጀር የለ ይሄ ባቀደሙ ቁማቱ ብሩ ይዛችሁ ነው ይወልዳል አለ ዛሬ ካስገባን እሁድ ይወልዳል ሂድ ግባና እኔ መታወቂያና እንትን ፎቶ ያዝ ብሎ ማስፈልግ ሌላ ምን መታወቂያ ፎቶ ያዝ ጭንቅልት የለም አንተ ሂድ ግባ ስማኝ እማጾም ትጾማለህ እንዴ ለምን ትጾማለህ አይ ማጾም ከሆነ እዛ እቺ ማንሽ ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አድርጌዋለሁ ለዶሮ አብላት እሺ እንትንስ ይሄ እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ ስለለከፈው ነው ብትበላው ላንተ ጥሩ ነው እንዴት ነው ፈልፈሉ እንዴ ስሜን ማን ነገሩት ካራማይ ነገረኝ እንዴ እርሶ እውነትም አዋቂም ታዋቂም ታናቂም ነው ለዶሮ መድኃኒት ተዘጋጅቶታል እሺ ይህንን መድኃኒት ከበቆሎ ጋር አበስበስ አድርገህ ትሰጣታለህ ጠዋት እሺ ከምግብ በፊት ነው ከምግብ በኋላ ጠዋት ጀንበር ከመውጣቷ በፊት እሺ ያው እኔም እናቴ ለክብሮት መገለጫ እንዲሆን ይሄ ቀንዱ አረቄ ያውቆታል ይሄ እናትና ልጅ በሱ ጠርሙስ ውሃ ይዤ መጣው ዋጋው ተወደደብኝ ወደፊት ግን ዶሮ ያው እንቁላሉን ምጥልልክ ከሆነ በወሩ ሙሉ የጣለችውን እንቁላል ሰብስቤ ለክብሮት መገለጫ ሁሉንም ቀቅዬ እበላለሁ ደህና እማማ ዝናሽ ወዬ ህልም አይቼ ህልሜን እንዲፈቱልኝ ነበር ህልሙ የሚፈታው 100 ብር ነው አይያው ይጃለው ለብቻ ህልሙን ተናገሩ ያያችሁ እሺ የምትፈራ ከሆነ ለብቻ እሱ ለብቻ ይናገር ቶሎ ህልም ተናገሩ ሆዴን ረገጠኝ ምቀኛ አዎ ከዛ ሁለቱ አይኔ ሹልክ ብሎ ይወጣና የሆነ ሰውዬ መጥቶ አንዱን አይኔን ግራ አይኔን ሊጨፈልቀው ሲል አይኔን ብዬ ከላይ ደግሞ ቁራ ፀሐይ እንዳይመታው በአንድ እጁ ጭንቅላቱን ሸፍኖ በአንዱ እየበረረ አንደኛውን አይኔን ቁራው ምቀኛ ለወታውንም አንደኛውን አይኔን ሊያነሳው ሲል ከልሜ ብንን አስባለኝ አከራዬ አንኳኩቶ ቁራው ምቀኛ ለወታውንም ሆዴን የረገጠው ሚሊሻ መሰለኝ ይከብዳል ለፍች ውሰዱ ያንን ህልሙ ትክክል አይደለም ሚሊሻ የመንግስት ወታደር የመንግስት አይፈት እማዬ ጋር ሰራተኛ ነበረቻትና ሁሌ ጧት ቡና ሲፈላ ሰራተኛዋን እማዬ ሰራተኛዋን ሂጂና ፍልፍሉን ከመኝታ ቤት ጥሪው ስትባል አይ አልጠራውም ዛሬ እክል ላይ ነኝ ትላለች እዛው ስለሚይዛት በስንተኛው ጊዜ አላረገዘችም ሰራተኛዋ እማዬ ፍልፍሉ
እየነገርኩ እቺ ሰራተኛ ረገዘች አይደል ስትል እዚህ ቤት እኔ ብቻ ነኝ እንደ ወንድ አልኩኝ። አባዬ ማለት ሰላም ነው አባ። እንጀራ ማስጠኝ እስኪ እንጀራ 25 ብር እንጀራ 25 ብር። እኔ አሁን ለምን እኔ አሁን መኖር አለብኝ እዚህ ሀገር ላይ? እሺ ገመድ ስጠኝ። ገመድ 30 ብር ገመድ። መሞት መኖር የማይቻል በሉ። ያማል እንዴ አንተ? በጣም ያመኛል። አራማኒ ባለስ ገለመዴ ባለስ ምንድን ነው የሚያጮህ? ምን ያጮሃል? ቀስ ብለህ አታወራም እንዴ? ኧረ ወንድሜ ወይ ዛሬ ነው ወጣ ሩዝ አለህ እንዴ? ታዲያ ቀስ ብለህ እንትን አትልም? ምን ያጮሃል? የሀገር ውስጥ ነው የውጭ? ምንድን ነው አስገባው? ማን ነው የማስገባልህ? ዋው አስገብቶብኝ አስገባው አንተ። ለዚህ ነው እንደዚህ የምትጮህ? ከስልክህን ወደዛ ከየትም እየመጣ እኔ የምትገዛ ይመስለኝ ነው እንጂ የዛሬው ቀን ዝናብ እየጣለ ነው ማለት ነው። ሲያስጠላ እንደ ጓደኛ ምን ብራዘር ምን እንግዲህ ወጆልሽ አዛ ከታች ሰፈር በላይ ሲሲጄሽልኝ ነሽ ነው ያበተ ስሞታሽ ሳቢዮን አንጩማ ብራዘር እንግዲህ ነኝ ያበተ ምንድነው አባ ጀብሎ ነው እንደምትሰራው አይደለም ሰርጋስ ምን ብለህ አፕ እንድታስብኝሽ ብራዘር የምን አባ አፕ ነው? ኧረ ብራዘር ትለይብኛለሽ። ሳንንት እንጋሽ የምን አባ አፕ ነው? አይደለም ናና የት ሰፈር ልጅ ነው? የት ሰፈር ልጅ ነው? ናና እናትህ ጋር ነው የምትሄጂው? ና እናትህ ጋር ነው የምትሄጂው? ቴሌብር እንዴት ነሽ አንቺ? ሰላምሽ ቴሌብር አለልሽ። ቴሌብር ነው እንዴ ስምሽ? ኧረ አይደለም ማትሪክ 127 አምጥቼ ለዛ ነው። ሄሎ አቤት ማለበል ላማ እኮ ወለደች። የምን አባላም ነው ማነህ? እና ደግሞ በሬው የኔ ልጅ አይደለም እያለ ነው። እና እኔ ምን ላድርግ? አይደለም እኔ ራሱ እኮ ጥጃውን ልብ ብዬ ሳየው ምንም በሬውን አይመስልም። ታውቃለህ የት አባቷ ስትልከሰከስ እንዳመጣችው። አንተ ራሱ የሆንክ በሬ ነገር ነህ። እና እረኛዋን ጠይቀው። እኔ አብሬያት ነበርኩ። ቆይ ማን ብለን የደወልከው? እኔማ እናስታርቃቸው ብዬ ነበር አደዋወሌ። ወይ ጉዴ! ሶስተኛ ወገን በመካከላቸው አይግባ። ራሳቸው በጠረጴዛ ማን ነው በበረት ዙሪያ ይፍቱት። እኔ ምልህ እሺ ሶፋና ምንጣፌ እኮ ቆሽሾብኛል። ለምን መታታትብልኝ? ይሄ ሰው ያማዋል። የት አባ ታውቀኛለህ? እና ምን ችግር አለው? ስትመጣ እንተዋወቃለና። ኧረ ምኑ ስራ ፈት ነው በእናታችሁ። ለማንኛውም ኤርሚ የጽዳት አገልግሎትን ማናገር ትችላለህ። ኤርሚ የጽዳት አገልግሎት ይባላሉ። ማንኛውንም የቆሸሹ የቤታቸውንና የቢሮአቸውን ሶፋ፣ ምንጣፍ እንዲሁም መጅሊስ በዘመናዊ መሳሪያ በተመጣጣኝ ዋጋ ማሳጠብ ትችላላችሁ። ኧረ እባክህን ያውቄ ነው። እንኳን ሶፋ ወንበር የለኝም። ይዝጋ ምን አለ ትንሽ ብታይ። ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀመር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብህ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ ይሄዳሉ። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈ ነው እንግዲህ። እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው። ተሰባሪ ነው ማለት እኔ ቻይና ዕቃ ነኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ። ማለት ምን ያሰብከው ነገር አለ እንዴ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረን የመለስከው እና ምን? አይ ምንም እንትን እንሂድ። የት? እድር እንግባ። የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል። ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ ምትሉ ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ስታይ አንተ ለቅላቂ አንተም ይዘህ እንድትመጣ
ጎረምሳው አቤት አባይ ምን እያደረክ ነው? እንትን ጓደኛዬን እያወራኋት። ማን ነው እያወራሁት? ኧረ ሴት ናት? ኧረ ወንድ ናት። ተው እንጂ አንተ። አይዞህ አትፍራ። ምን እኔም እኮ እናትህን በቴሌግራም ነው ጠብ ያደረኳት። በቴሌግራም? አዎ ምን ነው? ኧረ አባዬ ዋሸ። እማዬ ግን ያለችኝ በእንስራ ከወንዙ ቀድቼ ስመለስ እንስራዬን ሰብሮብኝ የተዋወቅነው ነው ያለችኝ። ኧረ ይቺ አዋራጅ መቼ ነው ደግሞ እንደዚህ ያለች? ባለፈው ነው የነገረች። ምን እና በቴሌግራም እኮ ነው የሰበርኩት እንስራው። እና ምን ልትል ነው? አይ ምንም ደስ ይላል እንኳን ሰበርክ፣ ዋናው መስበርን። እናንተስ እንዴት ነው? ልጅቷን በደንብ እየጀነጀንካት ነው? አባዬ እንግዲህ ያው የአቅሜን እየሞከርኩ። ጎበዝ የኔ ልጅ። እንግዲህ ትምህርቱን ተወውና ዝም ብለህ ጀንጅናት። እሺ አባዬ እሺ። አይ ማለቴ እንትን ኧረ ወዲያ እንደው ለመሆኑ ምንድን ነው እያልካት ያለኸው? ያው ዛሬ ልደቷ ነውና ሃፒ በርዝዴይ ምናምን እያልኳት እኮ። ችጋራም ስጦታ እንኳን ገዝተህ አትሰጣትም? ኧረ አባዬ ስጦታ እኮ ውድ ነው። ምን አሁን በርካሽ ብር አይገኝ። አየዘመኑ ልጆች ገና እኮ ወደ ኋላ ናቸው። ሰለጠን ትላላችሁ እንጂ እንደው ደረቅ ሜሴጅ ከምትልክላት ቢያንስ በዲጂታል ጊፍት የተሰራ አንድ ሊንክ መላክ ይከብድሃል። ማለት አልገባኝም። ምንድነው ዲጂታል ጊፍት? ድሮስ መች ገባሃል? ዲጂታል ጊፍት ማለት በተለያዩ 3D ዲዛይኖች የተዘጋጁ ምስሎች ላይ የጋራ ፎቶዎቻቸውንና ማስተላለፍ የምትፈልገውን መልእክት አስገብተህ ሊንኩን ትልክላታለህ። እሷም 3D ምስሎቹን እያሽከረከረች ፎቶዎቻቸውን እያየች መልእክትህንም ታነብልሃለች። የመረጥከውንም ባክግራውንድ ሚውዚክ ማስገባት ትችላለህ። ገባህ? ኧረ ይሄማ ደስ ይላል። ታዲያ ማን ነው የሚሰራልኝ? ዲጂታል ጊፍት ኢትዮጵያ ይባላሉ። ስልካቸውን እሰጥሃለሁ። ቴሌግራም ላይ ሃይ በላቸው። ቴሌግራም ላይ ሃይ በላቸው። አዎ ምን ነው? ኧረ አባዬ እኔ ወንድ ልጅ በቴሌግራም አላወራም። ደሜድማማኑ ዲማማኑ ደሜድማማኑ ናስቲ አንተ ጆሪን ልባል በመድኃኒዓለም ፓጤሪዮ አንተ ስንጥር የምታክል ሰው እኔን ነው የምትለኝ? ማነው ስንጥር? አንተ እኔ እንደዚህ አድርጌ እዛ እንደዚህ ጋርቤጅ ውስጥ ምን ካልክ አንተ ያብ በከፈተ ጋርቤጅ ታውቃለህ? ክብት ያብ ንጣብ እዲ ትናፈጣልን ንጥን ቃጠለ ብለህ ነው? ስማ አንተ እኔ እንደ ምን ስፖርት ቃጠለ ብለህ ነው? አንተ እንደዚህ ስንጥር የምታክል ሰው እኔን እንደዚህ እንትን ልትለኝ ልትናገር እኔ ያስክ ምን ታመጣለህ? ይቆጫል። ምን ታመጣለህ? እዚህ አበርብ ይቆጫል። ምን ታመጣ ምን ይዋጥ ወንድማይ ወይ ወንድማና ምን ኤለጂ ጋርቤጅ ውስጥ ልምገድ ያ ንጣው ሰላም ነው ሰላም ነው። ጠፋ እኮ ባሲልም ነው